አላህ አፍያ ያድርገው ኡስታዛችን። ኡስታዝ ያሲን ኑሩ ምንድነው የገጠመው? እጅግ አሳዛኝ የተባለ ዜና እየተሰማ ይገኛል። ይህንን የኢስላም ጀግና የምታውቁት የኛ ዱዓ ያስፈልገዋል። ተወዳጅ ሐዲሶቹ የምናቀው ኡስታዝ ያሲን ኑሩ የጤና እክል እንዳጋጠመው እየተነገረ ይገኛል። የ9 ዓመት ልጅ አሳዛኝ ድርጊት መቃብር ቦታ ላይ እንግዲህ ሂዶ ምንድነው እያደረገ ያለው ይሄ ህፃን ልጅ? እስኪ ይህንን ቪዲዮ አይተን እንመለስ። ይህን ያያችሁት ህፃን ልጅ መጥቶ ብዙ ቀብሮችን ፈላለገና አንድ ቀብር አጠገብ በምታዩት መልክ መጥቶ ቁጭ አለ። ሰይድ ከማል ወንድሜ ጓደኛዬ ምንድነው የገጠመው? ከ1 ሚሊዮን በላይ ተከታይ የነበረው የሰይድ ከማል ቲክቶክ አካውንት ከቲክቶክ ላይ ታግዷል፣ ተዘግቷል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ እንዲህም አለ። አላህ ይጠብቅ። ዶሮ ወጥ አልሰራሽልኝም በማለት የገዛ ባለቤቱን በጥይት 3 ጊዜ ተኩሶ የገደለው የ75 ዓመቱ አዛውንት በእስራት ተቀጡ። አዳራሹ አሸብርቆ ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ በመጨረሻ ግን ሙሽሪት ሳትመጣ ቀርታ ሰርጉ በባዶ አዳራሽ ተጠናቋል። ይህ ሰሞኑን فمن شرح الله صدره للإسلام فهو على نور من ربه. አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምገ እንደተመለከታችሁት አነጋጋሪ ተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁን ለቀም ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ዛሬ አልየውመል ጁሙዓ በነብያችን ላይ ሰላዋት ማውረድ ይወደዳል። አላሁመ ሰሊ ወሰሊም አላ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። ሁላችሁም ሰላዋት አውርዱ። ቀጥታ ወደ ቪዲዮ አልፍኩላችሁ። አይኔ ከቀላባችሁ አሞኛል፣ ትንሽ ጉንፋን እያሰቃየኝ ነው። ያጀማ ትናንት አመሻሹን እጅግ የሚያሳዝን መረጃ ሰምተናል። እንግዲህ አላህ አፍያ ያድርገው ኡስታዛችን። ኡስታዝ ያሲን ኑሩ ምንድነው የገጠመው? እስኪ በጋራ እንመልከት። እጅግ አሳዛኝ የተባለ ዜና እየተሰማ ይገኛል። ይህንን የኢስላም ጀግና የምታውቁት የኛ ዱዓ ያስፈልገዋልና እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። ለበርካታ አመታት በዳዋ ስራው የምናውቀው በጣፋጭ አንደበቱ ብዙዎቻችን የሚያሳምነንና በተወዳጅ ሐዲሶቹ የምናውቀው ኡስታዝ ያሲን ኑሩ የጤና እክል እንዳጋጠመው እየተነገረ ይገኛል። በግል የፌስቡክ ፔጁ ላይም እንዳሰፈረ ከሆነ በነገው የጁማ ኹጥባ ላይ በጤና እክል ምክንያት እንደማይገኝ የተናገረ ሲሆን ታዲያ የኛ የሙስሊሞች ድርሻ ደግሞ ለዚህ ጀግና ኡስታዛችን ዱዓ አድርገን ወደ ሙሉ ጤንነቱ እንዲመለስ ማድረግ ነው። ታዲያ ይህን ኡስታዝ የምትወዱት የምታውቁት በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ዱዓችን ያስፈልገዋል። አላህ ሙሉ ጤናውን ይመልስለት። አላህ ዱንያ አኺራውን ያሳምርለት። በደንብ ሼር ይደረግ ኢንሻአላህ። እንግዲህ ኡስታዛችን አላህ አፍያ ያድርገው። ዛሬ አልየውመል ጁሙዓ በጣም ቆንጆ ቀን ነው። ኢንሻአላህ ዱዓ እናድርግለት ለኡስታዛችን ለማለት ወዳለው። ባለፈው እንግዲህ ሁላችሁም የምታውቁት ኡስታዝ አቡበከር አህመድና ሞት ነበር። አልহামዱሊላህ ረቢል ዓለሚን በስተመጨረሻ ተሽሎት ከአንደበቱም ሰምተን አሁን ላይ ደግሞ ጥሩ ሁኔታ ላይ እንዳለ እንግዲህ ራሱ ማሳውቆናል። እንዲሁም ደግሞ ኡስታዛችን ያሲን ኑሩ ጁሙዓ በጣም ወሳኝ ኹጥባ ያደረገ ብዙዎች ዘንዳ ተደማጭነት እንዲሁም ደግሞ ተወዳጅነት አግኝቶ ነበር። ያንን ኹጥባ በትላንት አመሻሽ እንግዲህ እንደማያደርግ በየዛሬውን ኹጥባ ማለት ነው እንደማያደርግ ገልጾናል። እንዲሁም እንደታመመ ማለት ነው። ሁላችሁም ዱዓ ልናደርግለት ይገባል ኢንሻአላህ። ኡስታዞቻችን፣ ዑለሞቻችን እንዲሁም ደግሞ ታላላቅ መሻይኮቻችን አላህ ይጠብቃቸው። መካሪዎቻችን አባቶቻችን ናቸውና አላህ ረጅም እድሜ ጤና አፍያ ይስጣቸው ኢንሻአላህ። ለኡማው በጣም ወሳኝ ናቸውና እንግዲህ አላህ ይጠብቃቸው ለማለት ተወዳለው። እድሜያቸውን ረጅም ያደርግልን። ሁላችሁም በዱዓችሁ እንዳትረሷቸው። ኡስታዝ ያሲን ኑሩን አላህ አፍያ ያድርገው። ሁላችሁም ዱዓ አድርጉ ጀማ። እስኪ ይህንን ቪዲዮ እንመልከት። ብዙዎቻችን ራሳችንን ፈትሽበታለን ብዬ አስባለሁ። ይህ የ9 ዓመት ልጅ አሳዛኝ ድርጊት ነው ይላል። መቃብር ቦታ ላይ እንግዲህ ሂዶ ምንድነው እያለ ያለው? ምንድነው እያደረገ ያለው ይህ ህፃን ልጅ? እስኪ በጋራ እንመልከት። ይህንን ቪዲዮ አይተን እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህንን የተመለከታችሁት ቪዲዮ ሰሞኑ ከአሱር በኋላ አንድ ቀብር ቀበርና ከቀበርም በኋላ እዛው ቁጭ ባልንበት ይህን ያያችሁት ህፃን ልጅ መጥቶ ብዙ ቀብሮችን ፈላለገና አንድ ቀብር አጠገብ በምታዩት መልክ መጥቶ ቁጭ አለ። እኔም ጠጋ ብዬ ያናገርኩት ምንድናት ምንህናት ብዬ ሳናግረው እናቴ ነች አለ።
እና ብቻ በዚህ ሰዓት ለምን መጣህ ስለው አይ አሁን ከትምህርት ቤት ስመለስ ነው አለ። ስንት ዓመት ነው ስለው 9 ዓመቴ ነው። እናትህ ታማ ነበር? እንዴት ነው የሞተችው? ድንገት ነው የሞተችው አለ። ያንተ ታላላቆች የሉም? አሁን የቤት የመጀመሪያ ልጅ ነኝ፣ ግን ታናናሾች ያሉ አለ። ሱብሃንአላህ። እኔ አሁን ማስተላለፍ የምፈልገው ነገር ምን እንደሆነ ታውቃላችሁ? በዚህ ልጅ እድሜ ያሉ ህፃናቶች ከትምህርት ቤት መልስ የት ነው የሚሄዱት? ይህ ልጅ ከትምህርት ቤት መጣ፣ ደብተሩን አስቀምጦ የአንድ ታክሲ መንገድ ነው፣ ወይ በእግሩ ወይ በታክሲ ነው የመጣው። መጣ ቀጥታ ወደ ቀብር ነው የመጣው። ይህ ልጅ ያጣው ነገር አለ፣ የጎደለው ነገር። ዛሬ አብዛኞቻችን ለስልካችን ነው ቦታ የሰጠነው። እናት አባቶቻችን ወላጆቻችን ቦታ እየሰጠናቸው አይደለም። ልብ በሉ። እንደዚህ ችላ እንዳልናቸው አንድ ቀን ከመለጡን የዚህ ልጅ ዕጣ ፈንታ እኛ ጋር መምጣቱ የማይቀር ጉዳይ ነው። እባካችሁ ወንድሞች እህቱ፣ ዛሬ እናት አባቶች በእኛ መደሰት ሲገባቸው በእኛ ምክንያት እያለቀሱ ነው። በእኛ ምክንያት አደባባይ ወጥተዋል። በእኛ ምክንያት አዝነዋል። አንተም የእናት አባት መደሰቻ ሰበብ መሆን ሲገባ የእናት አባት ማዘን ማልቀስ ምክንያት እየሆንክ ነው። እናትህ አባትህ በህይወት ካሉ ተጠቀምባቸው፣ ሳይሄዱ ሳያመልጡ። ነገ ወይኔ እየይ ብትል ብትጸጸት ማትመልሳቸው ማታገኝበት ቦታ ከመሄዳቸው በፊት ሀቢቢ እናትህ አባትህ በዱንያ ይኑሩ ይሙቱም የነሱ ሐቅ አለብህ። ስለዚህ የወላጅ ሐቅ ከባድ ነው። ወላጆቻችን በህይወት ያሉት አላህ እድሜያቸው ያርዝምልን። ወደ አኺራ ሄዱትም አላህ Subhanahu Wa Ta'ala ጀነተል ፊርደውስ ይወፍቃቸው። ቪዲዮ ምናልባት አስተማሪ ከሆነ ቢያስብ ነው። ከተመቻችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት አድርጉት። የአላህ ሰላም አላሁማ አሚን ያ ረብል ዓለሚን። በጣም ወሳኝ አስተማሪ ነው ብዬ አስባለሁ። ኢንሻአላህ ራሳችንን እንድንፈትሽ ያደርገናል። ምንድን ነው እያደረግን ያለ ነው? ለወላጆቻችን ቦታ እየሰጠን ነው ወይ? እየተንከባከብናቸው ነው ወይ የሚለውን ለራሳችን ጥያቄ እናደርገው። ይህ ህፃን ልጅ ግን አለማድነቅ አይቻልም። እንግዲህ የጎደለው ነገር አለ ብሏል። ሱብሃንአላህ። እናቱ ጉላ የመጀመሪያ ልጅ ነው ይሄ ልጅ በዚህ እድሜው ማለት ነው። በዚህ እድሜው መጀመሪያ ልጅ ኃላፊነት አለ። በጣም ከባድ ነገር ነው የመጀመሪያ ልጅ መሆን። ብዙ ኃላፊነት ቤት ውስጥ አለ። ከዛም አልፎ ደግሞ እንግዲህ ገና በዚህ በህፃነቱ እናቱን እየሄደ የጎበኘ ያለቀሰ ዱዓ እያደረገ ሱብሃንአላህ። ለማንኛውም በህይወት ያሉ እናት አባቶቻችን አላህ እድሜያቸውን ረዥም ያድርገው። እኛም ደግሞ ግዴታችን እንፈጽም ለማለት እወዳለሁ። ምን ያክል ሀቃን የነሱን ሀቅ መሙላት አንችልም። ምን ያክል ትልቅ ነገር ብናደርግላቸው እነሱ አውፍታን ካላገኘን እኛ ጀነት አናገኝም። አብዛኛ በተለይ ከእናት እግር ስማት ይባላል ጀነት። ከዛ አንጻር ነው። እንዲሁም ደግሞ የሌሉትን ደግሞ በእነሱም ዱዓ በማድረግ አላህ ይርሃማቸው። በህይወት የሌሉትን ወላጆች ማለት ነው። በህይወት የሌሉትን እናት አባቶቻችሁን አላህ ይርሃምላችሁ፣ አላህ ይዘንላችሁ ለማለት እወዳለሁ ኢንሻአላህ። ከዛም አልፎ ደግሞ ለነሱ ይበልጥ ዱዓ አድርጉላቸው፣ በእነሱም ሰደቃ አውጡላቸው ኢንሻአላህ ለማለት እወዳለሁ። ይሄን ነው ብዙ ትምህርት እንደተማር ተስፋ አድርጋለሁ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ሰይድ ከማል ወንድሜ ጓደኛዬ ምንድን ነው የገጠመው? ቲክቶክ ላይም ቪዲዮዎቼ በጣም ነው ያዘንኩት። ስደውል ስልኩም አይሰራም፣ በውስጥም ጽፌለታለሁ። እስኪ ቪዲዮ እንመልከት። ከ1 ሚሊዮን በላይ ተከታይ የነበረው የሰይድ ከማል ቲክቶክ አካውንት ከቲክቶክ ላይ ታግዷል፣ ተዘግቷል። እነሱ ለማዘጋት ብዙ ጥረዋል። እናንተም ደግሞ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ሁለተኛውን አካውንቴን ፎሎ በማድረግ ተባበሩ። እንግዲህ ሰይድ ከማል ብላችሁ ብትጽፉ ዋናው አካውንቴን አታገኙትም። ጽፌላችኋለሁ። ከመለሱት መለሱት ነው፣ ካልመለሱት ግን በዚህ ብቻ ነው የምታገኙ። የሚያሳዝን ነገር ነው። እንግዲህ ኢስላማዊ ኮንተንት ነው የሚሰራው፣ ሁላችሁም ታውቁታላችሁ። በተለይ ቲክቶክ ላይ ማለት ነው። ዩቲዩበርም ነው እንደኛው ነው ሪአክት ኢስላሚክ የሚሰራው። አላህ እንግዲህ ያስመልስለት። እንዲሁም ደግሞ እንግዲህ አላህ ያስመልስለት ለማለት ወዳለው ገብታችሁ ሰይድ ከማል ሰከንድ ይላል፣ ሁለተኛ ቻናል አለው። እሱም ፎሎ አድርጉ፣ እያደረጋችሁ አበርታቱት። በጣም ከባድ ነው። ብዙ አመታት የለፋችሁበት አካውንት በአንድ ቅጽበት ስታጡት ሰዎች፣ ሴረኞች፣ ሀሲዶች፣ ምቀኞች እንግዲህ ሴራ እየጠነሰሱ ሊያዘጉ ይችላሉ። እኛ ደግሞ ተባብረን ልናሳድግ ይገባል ብዬ አምናለሁ። አላህ ያበርታ ወንድሜ። ወደ ሌላኛው ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ። እንዲህም አለ። አላህ ይጠብቀን፣ አላህ ይጠብቃችሁ። ይህን ቪዲዮ እስኪ በጋራ እንመልከት። ዶሮ ወጥ አልሰራሽልኝም በማለት የገዛ ባለቤቱን በጥይት 3 ጊዜ ተኩሶ የገደለው የ75 ዓመቱ አዛውንት በእስራት ተቀጡ። በሰሜን ሸዋ ዞን ለፍታ ከተማ ነዋሪ የሆኑት አቶ ቦጋለ የልጆች አባትን የ75 ዓመት አዛውንት ናቸው። ታዲያ አንድ ቀን ዶሮ ይገዙና ወደ ቤታቸው ይገባሉ። ለባለቤታቸውም ዶሮ አምረውኛል፣ ዶሮውን ሰሪልኝ ብለው ይናገራሉ። ባለቤታቸውም እንግዲህ ዶሮ
እኮ እንዲሁ በቀላሉ አይሰራም፣ ብዙ ግብአቶች ያስፈልጋል ይላሉ። በዚህ መሃል ጭቅጭቅ የሚነሳል። ጎረቤትም እንግዲህ ይመጣና ያገላግላቸዋል። በዚህም የተበሳጩት አቶ ቦጋለ መካሮፍ ሽጉጣቸውን ይዙና ወደ ውጭ ሄደው መጠጥ ጠጥተው ወደ ቤት ይመለሱና ሲመለሱ የገዙት ዶሮ አልታረደም ነበር። ባለቤታቸውም ላም እያለበች ነበረ። አቶ ቦጋለም እንግዲህ ሽጉጣቸውን አውጥተው ባለቤታቸው ላይ 3 ጊዜ በመተኮስ የባለቤታቸው ሕይወት እንዲያልፍ ያደርጋሉ። በዚህም እንግዲህ በቁጥጥር ስር ይውሉና ፍርድ ቤትም ቀርበው እንግዲህ 19 ዓመት እስር እንዲቀጡ ተወስኖባቸዋል። በተልካሻ ምክንያት ዶሮ ወጥ ለምን አልሰራሽም በማለት ባለቤቱን ገደለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛም አልፎ 19 ዓመት ነው እንግዲህ የተፈረደበት። ይሄ ነው የኛ ህግ ስርዓት ማለት ነው። እጅግ የሚያሳፍር ነገር ነው። ማንንም እየተነሳ ይገዳደላል፣ ይገላል፣ ወንጀል ይፈጽማል። ነገር ግን በስርዓት ያልፋል ማለት ነው። የገደለ እስካልተገደለ ሁሌ የምንለው ነገር ነው። የገደለ ከባድ ውሳኔ እስካልተወሰነበት ማዳግም ብዙዎችን ሊያስተምር የሚችል ውሳኔ መወሰን እስካልተቻለ ድረስ ወንጀሎች ይበራከታሉ እንጂ አይቆም ብዬ አምናለሁ። እጅግ ያሳዝናል። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ዶሮ ለመስራት ብዙ ግብአቶች ያስፈልጋል። በእርግጥ እንግዲህ መጠጥ ጠጥቶ አይምሮ ሲሄድ እንግዲህ እሷንም ይዟት ሄደ። በጣም ያሳዝናል። የልጆቹን እናት በጣም መነጋገሪያ የሆኑ ከሰሞኑ ማለት ነው። እኔም ጠፍቼ ነበር፣ አልሰራሁኝም። እንግዲህ ሰርጉ ነው። በሰርጉ ቀን ሙሽሪት ቀርታለች። ምንድነው የተፈጠረው? የሙሽሪት ድርጊት ምንድነው? እስኪ ሚስጥሩን እንመልከት። አዳራሹ አሸብርቆ ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ በመጨረሻ ግን ሙሽሪት ሳትመጣ ቀርታ ሰርጉ በባዶ አዳራሽ ተጠናቋል። ይህ ሰሞኑን መነጋገሪያ የሆነው የሰርግ ታሪክ ነው። ለዓመታት በትውውቅ የቆዩት እነዚህ ጥንዶች በሰርጉ ዋዜማ ላይ ነገሮች ተበላሹ። ሙሽሪት ከጋብቻ በፊት የጤና ምርመራ እናድርግ የሚል ጥያቄ ብታነሳም ሙሽራው ፈቃደኛ አልሆነም። በዚህ መሃል ደግሞ ሙሽራው ከዚህ በፊት ትዳር ነበረው፣ 5 ልጆችም አሉት የሚሉ ወሬዎችና ጥርጣሬዎች ሰርጉን አናወጡ። ሽማግሌዎች ቢገቡም ሙሽሪት ያለ ግልጽነት አልጋባም በማለት በዕለቱ ሳትመጣ ቀረች። ሙሽራውና ሚዜዎቹ ዘንጠው ቢዘጋጁም በሚሊዮን ብር በፈሰሰበት ባዶ አዳራሽ ፎቶ ተነስተው ወደ ቤት ተመልሰዋል። ሳይግባቡ መጋባት መጨረሻው እንዲህ ያለ የከፋ ሐዘንና ኪሳራ ሆኗል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሙሽሪት በሰርጉ ቀን መቅረቷ ትክክል ናት ወይስ ይሄን ጉዳይ ቀደም ብላ መጨረስ ነበረባት? ሙሽራውስ የጤና ምርመራ ጥያቄውን አለመቀበሉና ስለተወራው የ5 ልጆች ጉዳይ አለመናገሩስ? ሐሳባችሁን ኮሜንት ላይ ያጋሩን። መልካም ጊዜ። ምን ይባላል እንጃ والله አለፈም። ቪዲዮን ተመልክታችኋል መረጃውን። እንግዲህ ሙሽሪት ቀርታለች። በብዙ ሺዎች እንግዲህ የተደገሰው ድግስ አዳራሹ ባዶ ቀርቷል። ፎቶ በስተመጨረሻ ተነስተውበት ተመልሰዋል ብለዋል። ያን ሁሉ ኪሳራ። ነገር ግን እንግዲህ በሌላ መረጃ እንደሰማነው ከአንድ ሁለት ብዙ ጊዜ ሙሽሪት ምርመራ HIV ምርመራ እናደርግ ስትለው ነበረ። ነገር ግን እሱ አልፈልግም በማለቱ እንግዲህ በስተመጨረሻ ይህ ነገር እንደማይሆን በተደጋጋሚ ብትነግረውም እሱ አልሰማም። ምንም አታመጣም አይነት ነገር ብሎ ነው ይመስለኛል። እንግዲህ በሰርጉ ቀን አልመጣችም። ትክክል ናት ብዬ ነው የማስበው። ምክንያቱም ይሄ ሰው ራሱን ካልተጠራጠረ ወይም ከሌለበት መመርመር እኮ ይቻላል እኮ። እጅግ በጣም የሚያሳፍር ነገር ነው። እኔ እንጃ ለትዳሩ ይሄን ያክል ቦታ ለምን አልሰጠም? እንዲሁም ደግሞ ያንኛው ሚስጥር ሊሆን ይችላል። ተደራርበው ልጆች እንዳሉት ላይነግራት ይችላል። ወላሂ አለም ብቻ ከዚህ ጋር ኬዝ ጋር ከተያዘ የራሷን ህይወት ማበላሸት አትፈልግም። ስለዚህ ቀርታለች። በጣም እንግዲህ አንዳንዶች ለምንድን ነው የሰርጉ ቀን መጣ ከዛም በኋላ መሄድ ትችላለች ምናምን አይነት ነገር ይባል። እንዴት የሰርጉ ቀን በሰርጓ ቀን ጠፋች ይባል? በምን ምክንያት ለምን ቅድሚያ መጣች የሚባል አስተያየት ይመጣል ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ለማንኛውም የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዛችን አላህ ሀፊ አድርገው። አሁንም ዱአ አድርጉለት። መልካም